Guys, how are you? Are you fine? Okay, today I'm going to teach you about the type of preposition. Preposition የሚባለው ክፍለ ዘረባ እንማያራለን ዛሬ። Preposition ማለት ምን ማለት ነው? ከነዚህ 8 አይነት ክፍላተ ዘረባ አንዱ የሆነው እሱ ደግሞ በራሱ ብዙ ክፍልፋይ ያለው ሲሆን ከነሱ መረጥ አድርገን አራቱ እናያለን። ቀጣይ ደግሞ እንደገና አራት እናያለን ማለት ነው። አሁን የምናየው አራቱ ናቸው። ግን ምን የሚባሉ ፕሪፖዚሽን አሉ? እስኪ እናየ። ፕሪፖዚሽን ኦፍ ታይም የሚባል አለ። ፕሪፖዚሽን ኦፍ ፕሌስ ኦር ፖዚሽን የሚያመለክት አለ። ፕሪፖዚሽን ኦፍ ዳይሬክሽን ኦር ሞመንት አለ። ፕሪፖዚሽን ኦፍ ማነር የሚባል አለ። ፕሪፖዚሽን ኦፍ አጀንት የሚባል አለ። ፕሪፖዚሽን ኦፍ ፖዚሽን የሚባል አለ። ፕሪፖዚሽን ኦፍ ሜጀር የሚባል ፕሪፖዚሽን ኦፍ ሶርስ ወይ ደግሞ ሶርስ የሚያመለክቱ ማለት ነው። አሁን እነዚህ ከፕሪፖዚሽን ስር ያሉ ክፍልፋይ ሲሆኑ እነሱ ደግሞ የየራሳቸው የሆኑ የሚወስዱት ፕሪፖዚሽን አላቸው። አሁን የምናያቸው ግን አራቱ ናቸው ማለት ነው። most of the time ፕሪፖዚሽን ምንድነው የሚያመለክተው? ስለ ቦታ ያመለክታል፣ ስለ ታይም ወይ ደግሞ ጊዜ ያመለክታል፣ ስለ ዳይሬክሽን ወይ ደግሞ ሞመንት ያመለክታል። most of the time ያያቸዋለሁ አይደለ? ስለዚህ እነዚህ እናያለን። ስለዚህ ዛሬ የምናያቸው ፕሪፖዚሽን ኦፍ ታይም፣ ፕሪፖዚሽን ኦፍ ፕሌስ፣ ፕሪፖዚሽን ኦፍ ዳይሬክሽን እናያለን። ሶስቱ ማለት ነው፣ አራቱ ሳይሆን ሶስቱ ነው የምናያቸው። እነሱ ምንድነው የያዙት፣ ምን አይነት መልእክትስ ያስተላልፉልናል የሚለው ነገር በደንብ ያስረዱናል ማለት ነው። ፕሪፖዚሽን ኢንዲኬትስ ዋት the relationship of one word with another words። አሁን ዝምድና አንድ ወርድ ወይ ደግሞ ከሌላኛው ወርድ ዝምድና ፈጥሮ ሴንቴንስ የሚፈጥርልን የሴንቴንስ ወይ ደግሞ የክፍላተ ዘረባ አንዱ ነው። ኦር the part of speech የሚባሉ ከስምንቱ part of speech አንዱ ነው፣ ዋናው ማለት ነው። የራሱ ህግና ደንብ ባይኖረውም በፕራክቲስ ባደረግን ቁጥር እንለምደዋለን ማለት ነው። ብዙ አይነት ናቸው ባይ ዘ ዌይ ፕሪፖዚሽን የሚባሉ። ከነሱ የተወሰኑ መረጥ አድርገን እናያለን ኮንሰፕቱ ለመረዳት ያክል ማለት ነው። አሁን እንጀምራለን። preposition of time indicates when something happens or will happen in the future። አሁን መቼ ተደረገ፣ መቼ እየተደረገ ነው ወይ ደግሞ መቼ ይደረጋል ለፊውቸርም ያመለክታል ማለት ነው። ጀነራሊ ስለ ታይም ያመለክተናል። አንድ ወርድ ከሌላ ወርድ ዝምድና ፈጥሮ የሚያመለክተው ነገር አለ ማለት ነው። most of the time before noun ነው የሚጻፈው ማለት ነው። ኦኬ አንሰር የሚያደርገው when የሚል ነገር አንሰር ያደርጋል። when it answers the question when። ኦኬ would like in on at from to before after during since ago until etc are some example of what preposition of time የሚባሉ ቃሎች ናቸው ማለት ነው። እነዚህ ከሴንቴንስ ላይ መሃል እየገቡ አንዱ ዝምድና አንዱ ሴንቴንስ ወይ ደግሞ ሐረግ ከሌላኛው ሐረግ ዝምድና ፈጥሮ ሙሉ መልእክት ያለው ሴንቴንስ የሚሰሩልን ናቸው ማለት ነው። ስለዚህ እነዚህ በጣም ምርጥ ናቸው ማለት ነው። እስኪ ኤግዛምፕል እንየና ታይም ተጠቅመን ወይ ደግሞ ስለ ታይም ምንድነው የሚያመለክተን ፕሪፖዚሽን የሚባለው ነገር ያስረዳናል ማለት ነው። ኤግዛምፕል 1 I will come here on Thursday። I will come here on Thursday። አሁን on indicates what preposition of time መቼ እንደሚመጣ ማለት ነው። I will come here on Thursday ማለት ሐሙስ ወደዚህ እመጣለሁ እያለ ነው። on አሁን ቀኑ መቼ እንደሆነ እያሳየ ነው ማለት ነው on የሚለው ነገር። ኦኬ ሁለተኛው ኤግዛምፕል ምንድነው የሚለው he arrived before the ceremony started። ምን አለ? he arrived before the ceremony started። እሱ ከዝግጅቱ በፊት ይደርሳል እያለ ነው። ይደርሳል ገና ወደፊት ደርሰዋል ማለት ነው። he arrived before the ceremony started ማለት ሰረመኒ ወይ ደግሞ ዝግጅቱ ከመጀመሩ በፊት እሱ ደርሰዋል። ስለዚህ በቃ ሰረመኑ በትክክል ከመጀመሪያ እስከ መጨረሻ አይቶታል ወይ ደግሞ ተሳትፎታል ማለት ነው ሰውየው ማለት ነው። ስለዚህ ያለፈ ነገር before indicates what preposition of time ስለ ጊዜ ነው የሚያመለክተው። መቼ ከዛ በፊት እያለ ነው። እሱ የደረሰው
ከዝግጅቱ በፊት ነው ዝግጅቱ ከመጀመሩ በፊት ነው የደረሰው የሚል ነገር ያመለክተናል ማለት ነው ስለዚህ ሐረጎችና ከሐረጎች አያይዞ እንደገና አዛምዶ ወይ ደግሞ ዝምድና ነው የሚያሳየው ማለት ነው ሪሌሽንሺፑ ማን ከማን ተዛምዶ ነው የሆነ ሴንቴንስ የሚሰራልን የሚለው ነገር ያሳየናል ማለት ነው before indicates what preposition of time so you have to understand what I say okay ሶስተኛው ኤግዛምፕል ስናይ ደግሞ the train will stop here at 6 am ይላል ትሬን ወይ ደግሞ ባቡሩ በባቡሩ ሄዳችሁ ታውቃላችሁ አዎ ባቡሩ እዚህ የሚደርሰው 6 am ነው ወይ ደግሞ 6 ሰዓት am ከሰዓት በፊት ማለት ነው am ማለት ነው the train will stop here at 6 am አዎ ባቡሩ እዚህ የሚደርሰው 6 ሰዓት am ነው 6 ሰዓት ነው ይያለን ነው ስለዚህ here at ይላል here ማለት እዚህ ማለት ነው at ሰዓቱ ያመለክታል ሰዓቱ ከሰንተንሱ ዝምድና እንድኖረው አድርጎ ሰንተንሱ ሙሉ እንዲሆንልን እያደረገ ነው ማለት ነው at indicates what preposition of time ለታይሙ ያመለክታል ማለት ነው ሪሌሽንሺፑ ያሳያል ማለት ነው ኦኬ አራተኛው ኤግዛምፕል do you have meeting on Thursday do you have meeting on Thursday on ስብሰባ ሐሙስ ላይ አለህ ወይ ስብሰባ ሐሙስ ላይ አለህ ወይ ሐሙስ ስብሰባ አለህ እያለው ነው እየጠየቀው ነው ስለዚህ do you have meeting on Thursday on indicates what preposition of time okay on Thursday ስለዚህ ጊዜው ነው የሚያመለክተው ማለት ነው ዝምድናው ጊዜው ከሰንተንሱ ዝምድና እንዲኖረው ያደረገው on Thursday መቼ ከthursday ከሐሙስ ላይ ስብሰባ አለህ ወይ እየጠየቀው ነው ትንቢቱ እየጠየቀው ነው ማለት ነው ኦኬ አምስተኛው I was born in 1975 I was born in indicates what preposition of time 1975 is a time by the way ዓመተ ምህረት ነው የሚያመለክተው ማለት ነው ስለዚህ I was born እኔ የተወለድኩት በ1975 ነው ይያለን ነው ኦኬ these are some example of what preposition of time by using preposition of time we make this sentence okay ተረድታችኋል ወይ ደግሞ እየተረዳችሁ እንደሆነ ተስፋ አደርጋለሁ ነቃ በሉ እስኪ preposition ምን ማለት ነው time ምን እንደ ያመለከተ እንዳለ እያስረዳችሁ ነው ማለት ነው ተከታተሉኝ አሁን ወደ ሁለተኛው እንሄዳለን preposition of place or position place ቦታ ወይ ደግሞ ፖዚሽኑ የት አቅጣጫ እንዳለ ወይ ደግሞ አቀማመጡ የት ላይ እንዳለ ነው የሚያመለክተን ማለት ነው ስለ ቦታ ነው የሚያመለክተው preposition ቦታው ከሌላ ሴንቴንሱ አያይዞ የሚያሳየን የpreposition አይነት ነው ማለት ነው it is used to show the place or position of a people things or animal located ወይ ደግሞ የት እንዳለ ቦታው የት እንዳለና ፖዚሽኑ አቀማመጡ የት እንዳለ ነው የሚያመለክተው ማለት ነው it answers the question where የት ነው የሚለው ነገር አንሰር ያደርግልናል ማለት ነው እሺ word like at in over under inside outside over behind below up down on near between etc are some example of what words that indicates preposition of place or position በደንብ እየተረዳችሁ እንደሆነ ተስፋ አደርጋለሁ ነቃ በሉ እስኪ preposition ምንድነው ባይዘው ምርጥ የሆነ የቃል ክፍል የስምንቱ part of speech አንዱ የሆነው ነው ዝምድና ፕራክቲስ በማድረግ ነው ደግሞ ፖዚሽናቸው ግራማቲካሊ የሆነ ኦርደር ባይኖራቸውም የሆነ ፕራክቲስ ያደረጋቸው በሄዳችሁ ቁጥር የት ማን እንደሚገባ እየተረዳችሁ ይሄዳል ማለት ነው በተለምዶ አሁን ወደ ኤግዛምፕል እንሄድና ኤግዛምፕሉ ምን ያሳየናል በደንብ ተከታተሉኝ ኤግዛምፕል 1 the baby is hiding behind the chair ይላል the baby is hiding behind the chair behind indicates ቦታው የት እንደሆነ ያመለከተ ነው ማለት ነው behind indicates the preposition of places የልጅየው የት ተደብቋል ያለ ነው ከቸይሩ በኋላ hide አድርገዋል ወይ ደግሞ ተደብቀዋል ያለ ነው ምን አለ the baby is hiding behind the chair
ሃይዲንግ ተደብቀዋል አሁን በአሁኑ ሰዓት ተደብቀዋል እዛ አንተ እየፈለከው ነው ያለው ግን እሱ ግን ሃይዲንግ ያደረገው ከቸይሩ በስተኋላ ነው እያለ ነው እሺ behind indicates preposition of time place okay example 2 the book is on the table አለ on the table አሁን ሰርፌስ እያሳየ ነው ቦታው የት እንደተቀምጦ እንዳለ ነገርየው እያሳየ ነው on the table እያለ ነው ከተብሉ በላይ ተቀምጧል ምኑን መጽሐፉ ስለዚህ the book is on the table መጽሐፉ ከተብሉ በላይ ተቀምጧል ወይ ደግሞ አለ እያለ ነው on indicates preposition of place or position okay example 3 she is in the kitchen አለ she is in the kitchen በደንብ እዩ እሷ የታለች አለ kitchen ላይ ወይ ደግሞ ማድቤት ላይ ነው ያለችው እያለ ነው in indicates what ቦታው in the kitchen ስም ነው kitchen እኮ ስም ነው አይደለ ከሱ በፊት ነው መጻፈው by the preposition ስለዚህ የት እንዳለች እያመለከተ ነው ዝምድናው ከሌሎቹ ምና ሐረጎች አያይዞ ነገርየው የት እንዳለ ቦታው እያሳየን ነው ማለት ነው in ውስጥ ላይ ማለት ነው she is in the kitchen እሷ ከኪችኑ ውስጥ ወይ ደግሞ ከማድቤቱ ውስጥ ነው ያለችው እያለ ነው ኦኬ አራተኛው ኤግዛምፕል the ball is under the chair the ball is under the chair under indicates what preposition of place ኳሱ ከወንበሩ በስር ነው ያለው በስር ወንበር ነው ያለው እያለ ነው ምኑ the ball is under the chair ቦሉ ወይ ደግሞ ኳሱ ከቼሩ ወይ ደግሞ ከወንበሩ ስር ነው ያለው እያለ ነው ስር ነው ያለው under indicates the place okay place ነው የሚያሳየው ማለት ነው ወይ ደግሞ preposition of place ያሳየናል ማለት ነው okay አምስተኛው ኤግዛምፕል አበበ was waiting at the bus stop አበበ was waiting at the bus stop አበበ ከመናኸሪያ እየጠበቀኝ ነበር እያለ ነው እየጠበቀኝ ነበር ያን ሂደት ላይ ነው የነበረው እኔ እዛ ሲደርስ እያለ ነው አተ ስለዚህ at the bus stop ማለት ነው ማኪናው ማረፊያው ላይ ወይ ደግሞ ባሶቹ የሚቆሙበት ቦታ እየጠበቀኝ ነበር ማን እሱ እያለ ነው አበበ was waiting at the bus stop አበበ ከባሱ ወይ ደግሞ ባስ የሚቆምበት ቦታ እየጠበቀኝ ነበር at indicates the preposition of places okay ስድስተኛው ኤግዛምፕል Aster was sitting under the tree አሁን እዩ Aster was sitting under the tree Aster ከዛፉ በታች ተቀምጣ ነበረች ከዛፉ ስር ተቀምጣ ነበረች እዛ ላይ ተጠልላ ማለት ነው ፀሐይ ነበረ ማለት ነው አንተ under indicates what the preposition place yay are you with me okay please attend me what I want to say okay Aster was sitting under the tree under indicates the preposition of place okay let's move to the next topic አሁን ወደ ቀጣዩ ቶፒክ ወይ ደግሞ አርስት እንሄድ preposition of direction ያሳየናል direction አቅጣጫ ጠቋሚ ሆኖም ያሳየናል ማለት ነው አቅጣጫው የት አቅጣጫ ወዴት አቅጣጫ ወደ ቀኝ ነው ወደ ግራ ወደ ምዕራብ ነው ወደ ምብራቅ ወይ ደግሞ ወይ ሰሜን ሚለው ነገር ወይ ደግሞ ከእቃዎቹ አናጣጣሪ ተጠቅመንም ዳይሬክሽን ማሳየት እንችላለን አንድ ነገር የተቀመጣለው ከሱ ወደ ምን አቅጣጫ የሚለው ነገር ማለት ነው እሺ ስለዚህ እንደዚህ አይነትም ያሳየናል ምን preposition ማለት ነው preposition of direction is used to indicate the movement of something or someone or something from one place to another አሁን movement ወይ ደግሞ እንቅስቃሴው ወይ ደግሞ አቅጣጫው ወዴት አቅጣጫ እንደሚሄድና ወዴት አቅጣጫ እንዳለም ያሳየናል ማለት ነው most of the time it indicates what about the direction or the movement okay word like to over along from toward across through into onto up across are some example of the word that used to what indicates the direction የሚጠቁሙን ነገሮች ናቸው ቃሎች ናቸው እነዚህ እኔ ጋር ናቸው እየተረዳችሁ እንደሆነ ተስፋ አደርጋለሁ subscribe share and like አድርጉና ለዚህ ቻናል ቤተሰብ ይሆናችሁ ሄዱ ኦኬ
ወደ ኤግዛምፕል እንለፍ። ኤግዛምፕል 1 we went to አዲስ last week። አዎ we went to አዲስ last week። አሁን አንተ የት እንዳለህ አላውቅም። ቀጣይ ሳምንት ግን ወደ አዲስ አበባ እሄዳለሁ። አዲስ አበባ ወዴት አቅጣጫ ነው? ወደ መሄድ ነው የሚያሳየው። ስለዚህ አቅጣጫው ወደ አዲስ አበባ ካንተ ባለህበት ወደ አዲስ አበባ አቅጣጫ ትሄዳለህ። አቅጣጫው አዲስ አበባ እንድትደርስ የሚያስክድህ መንገድ አለ አይደለ? ስለዚህ አቅጣጫ ነው የሚያሳየህ ነው። ስለዚህ ወደ አዲስ አበባ ሄዳለሁ። ወደ እከሌ ምንለው ነገር ያሳየናል። ሶ እዚህ ላይ ቱ ኢንዲኬትስ ዋት ፕሪፖዚሽን ኦፍ ዳይሬክሽን ወደ የት በቃ ስለ ዳይሬክሽን ነው የሚያሳየን ማለት ነው። ስለ ቦታው አንተ የምትሄደው ማለት ነው። ስለዚህ we went to አዲስ last week ባለፈው ሳምንት ነው ወደ አዲስ አበባ የሄድኩት እያለ ነው። ስለዚህ ይሄ ያለፈ ነገር ነው ማለት ነው። ሁለተኛው ኤግዛምፕል the ball rolled from the top of the house ይለናል። the ball rolled from the top of the house ኳሱ ከጣራ ሃውሱ ወይ ደግሞ ቤቱ ወደ ታች ወደቀ። from the ጣራ ከጣራው ወደ ታች ወድቀዋል ማለት ነው። ኳሱ the ball rolled ወድቀዋል ወይ ደግሞ rolled አድርገዋል from the top of the house ከላይ ከሃውሱ በላይ ነበርና ከዛ ወደ ታች ወደቀ እያልን ነው ያለው አንተ። ስለዚህ it indicates what preposition of direction ከላይ ወደ ታች እንደሄደ ያሳየናል ማለት ነው። ኦኬ ሶስተኛው ኤግዛምፕል ከበደ jumped into the water። ከበደ jumped into the water ከበደ ወደ ውሃው ዘሎ ገባ እያለ ነው። jumped ዘሎ ገባ ወዴት? ወደ ውሃው ወደ ውሃው። ስለዚህ አቅጣጫ ሞመንት ነው የሚያሳየን ማለት ነው። እሺ ስለዚህ into indicates what አቅጣጫው ወዴት አቅጣጫ እንደሄደ ወዴት እንደወደቀ ወይ ደግሞ ወዴት እንደሄደ ነው የሚያሳየን ማለት ነው። into the water ስለዚህ ያሳየናል ማለት ነው። ሪሌሽንሺፑ የሰንተንሱ ሪሌሽንሺፕ ያሳየናል ማለት ነው። ኦኬ አራተኛው ኤግዛምፕል she is walking into the river። she is walking into the river። እሷ ወዴት እየሄደች ነው? ወደ ወንዙ እየሄደች ነው ማለት ነው። ወደ ወንዝ አቅጣጫው እሷ ባለበት ከነበረችው ወደ ወንዙ እየሄደች እንደሆነ ነው። በሞመንት ላይ ነው ያለችው ማለት ነው። ስለዚህ into the river into indicates what preposition of the direction። ኦኬ አምስተኛው ኤግዛምፕል the dog is running toward him። the dog is running toward him ውሻው ወደሱ እየሮጠ ነው። ወደሱ አረ እንዳይነክሰው እንዳይበላው ወደሱ እየሮጠ ነው ገለ እያለው። ስለዚህ running towards him ወደሱ አቅጣጫ ማለት ነው። toward indicates what the direction ዳይሬክሽኑ ያሳየናል ማለት ነው። preposition of direction ያሳየናል ማለት ነው። towards ኦኬ ስድስተኛው I am going to school። I'm going to school አሁን አንተ ቤትህ ነው የነበርከው። አሁን ግን ሂደት ላይ ያለው ወደ ትምህርት እየሄድክ ስለዚህ ወዴት እየሄድክ እንዳለ ያሳያል ማለት ነው። to the school የሚለው ነገር ስለዚህ ያሳየናል። ስለዚህ preposition ምንድነው የሚያሳየው? ወደ የት እንደሚሄዱ ዳይሬክሽን ወይ ደግሞ አቅጣጫ ያንተ ሞመንት አቅጣጫ ያሳየናል። ፖዚሽን ወይ ደግሞ ፕሌስ የት እንዳለ ያሳየናል። እንደገና መቼ ተደረገ መቼ ሆነ ወይ ደግሞ መቼ አንድ ነገር እየተደረገ ወይም ይደረጋል የሚል ነገርም ያሳየናል ማለት ነው። ሪሌሽንሺፕ among the word ያሳየናል ማለት ነው። አሁን እነዚህ ለዛሬ ያዝናቸው እነዚህ ናቸው። ቀጣይ ደግሞ preposition of place ሳይሆን ሌሎቹ ደግሞ የሚጠቁሙ ነገር አሉ። ፕሪፖዚሽን ሆኖ ሌሎቹም የሚያመለክቱ ነገሮች አሉ። አብዛኛው ጊዜ እነዚህ ናቸው ብያቸዋለሁ እናያለን። እንደገና ደግሞ on at እንደገና in ልዩነታቸው ደግሞ ምን እንደሆነም ምርጥ የሆነ ቪዲዮ እሰራዋለሁ ታያላችሁ ማለት ነው። ለአሁኑ እዚህ አበቃለሁ። ለዚህ ቻናል ቤተሰብ ለመሆን ደግሞ subscribe share and like አድርጉና ለዚህ ቻናል ቤተሰብ ሁኑ። thank you very much